ወያስቱ እኔ የምለው ሀገሬ ጋር አራት ግብዣ አለኝ ብለሽ አልነበረም? ወይ ማማ እራቱማ እኮ ተበላ። እራት መሰረት አታየው እንዴ ምናሴ ለራሱ የሌላ አስመሰልሽ ማማዬ እራትንማ ገሪ ጋብስ በእጅ እኮ አልበላው እንጂ በእጅ ሳልነካ እንዲህ ሲሆን ወረኔ ምኑ ነው ታዲያ ያልተመቸሽ? ልመጣለት አይደል እማማ? እንደው እማማ ይሙቱ ወንድ ልጅ ድሮ ቀረ የሚባለው ለካ ውሸት የለውም። ወንድ ልጅማ ድሮ ቀረ። ያቺ ደግሞ እንደው ዙሪያ ጥምጥም ትወዳለች። ለምን እንቅጩን አትናገሪም? ይኸውልህ እማማ እኔ እኮ ከገሬ አንድ ልጅ እንዲኖረኝ በጣም ነበር የምጓጓው። ምን ዋጋ አለው ታዲያ? ምኞቴ ሁሉ በከንቱ ቀረ። እንዲሁ መጨረሻ ላይ አቦካው እንጂ። ምኑን ነው ያቦካው አንቺ? ማማ ሰው እንዴት ያው ወንድ ልጅ እኔን የመሰለ አስቱ ማስቲካ እግዜር እጁን ታጥቦ የሰራትን ሴት አቅፎ እንደማደር ዝም ብሎ ሲያንኮራፋ ያጥራል። መንኮራኩር ሶሪ በጣም አዝናለሁ። ግድ የለሽም አስቱዬ፣ እንግሊዘኛው ይቅርብሽና ነገሩን ንገሪኝ እስቲ። ኧረ ተው ማማ ግን ተው። እንደው የኔ አለባል መቅረት ዊዛውት ባል መሆን ትንሽ ያሳዝኖት እና ታዲያ እኔ ምን ላድርግልሽ? ሞላ ይላል። ሞላ ቁምቡላ ቡላ ፒስ ነው። ደግሞ ምን ፈልገህ መጣ? አይባልም ሞላ። ይኸውልህ እኔን ልታከብረኝ ነው የሚገባው። ካለበለዚያ ምን ልታመጣ? እሱማ ምን አመጣለሁ፣ ግን ገራሚ የሆነ ሀሳብ ይዤልህ መጥቻለሁ። ምንድን ነው የምትነግረኝ? በቃ ስራ ላይ ነኝ። ዞር በልከኝ። ይኸውልህ ሞላ የምስራች ምስር ብላ። እሺ ኧረ ተው ሞላ ቁምቡላ። በዚህ ሰዓትማ ምስር ብላ አይባልም። ዱለት ብላ፣ ጥብስ ብላ ምናምን ነው የሚባለው። አፈር ብላ ያላልኩህ እኔ ሆኜ ነው። አሁን ትናገራለህ አትናገርም? እኔማ እናገራለሁ። ይኸውልህ እኔ እኮ ወንድሜ እስከ መቼ ድረስ ሲንግልም ድንግልም ሆኖ ይችላል ብዬ እኮ ነው፣ ለአንተ ብዬ እኮ ነው ቆንጆ ሚስት ይዤልህ መጥቻለሁ። ስለምን አባክ ሚስት ነው የምታወራው? ይኸውልህ እሷን ወስጄ ነው የማሳይ። ግን ከዛ በፊት አንድ ጥያቄ ልጠይቅህ። ምንድን ነው የምትጠይቀኝ? ሙላን በጣም ወድጄዋለሁ። ወንዳ ወንድነቱ ደስ ይላል። እንደው ብር አለው የውርስ ብር አለው አላለ። በቃ እሱ ለምሄድ በቃ ከሱ ጋር ያጣብሱ። ኧረ አንቺ አሁን ሞላ ወንድ ሆኖ ነው ሞላ ላግባ የምትይው? ማማ ምን ነካሁት? እኔ ወንድነቱ ብሩ ላይ ነው። ብር ይኑረው እንጂ እኔ ምን አገባኝ? ይኸውልህ ማማ እኔ ይሄንን ዘመን ከማንም ላይ አይደለም ከሞላ ከሌላ ላይ ተንጠላጥዬ ቢሆን ማለት ነው የምፈልገው። ኧረ የብር ማማ ላይ መቀመጥ እንዲሁ ነሽ ቆመሽ የቀረሽ። አንዴ ቁመት ያለው ትያለሽ፣ አንዴ አጭር ነው ትያለሽ፣ አንዴ ገንዘብ ነው ያለው ትያለሽ። እንዲሁ ነሽ ቀረሽ። አሁን የወከሌ አንዴ ገሬታ ያለሽ፣ አንዴ ደግሞ ሞላ ራስ ላይ መጣሽ። እኔማ እሺ ካለ ምን አገባኝ? እኔ ቢያገባ እንደውም ደስ ይለኛል። እሺ ካለ ድርሻለሁ። አመሰግናለሁ ማማ። አፍጥንታለሁ። ኧረ ነፍስሽ ይፈርመደ ሄጄ ወደዛ ምን እዚህ ትሽቆለቆላለች። በቀደም እኮ አይቼው እንዳገራብ ከሆነ አሁን ደግሞ ሞላን ወደሽ ቆመሽ ተመጫስቱ እንደው መጨረሻሽ ሞላ ላይ ወደቅ። ብሩ እኮ ኧረ እንደው አይንሽ ይብራል። ሂጂ ብር እኔ ነኝ አውርቼ እሱን ወጥመድ ላይ ጣልኩት አይደል? ታይ ኧረ ማማ ለእርሱም ቢሆን እኮ አበድሮታል። ከሞላ ተቀብለሽ ደፋ። ሁለታችን ምን ሀብታም የምንሆነው? አንቺ ሂጂ ወደዛ። እኔ በአቋራጭ መበልጸግ ነው የምፈልገው እንዴ። እንደውም አልለውም። ቆይ እመክረዋለሁ። እሺ ሌባ እኛውን በቀደም ጨዋታን እንደ ጓደኛ ብዬ ብር አለው ትንሽ ገንዘብ አልኩሽ። አሁን ዳው ብለሽ ትመጫለሽ። ኧረ ተይ አስቱተይ እና ለማልደረስ ነው ለኔ ተቆላኝ። እሱ እኮ እንዲህ ነው እንዲህ ለአንዱ እሱ ለወደዳት
ወደዳት። ከኔ በላይ ቆንጆ አለ? ማ አንቺ የዝንጀሮ ቆንጆ አሉ። የትኛው ታይቷሉ? እሱስ መልክ አለ? ቆንጆ ሞላ ቆንጆ ቆንጆ ይችን ያረጋት ይሄን ሱሪ እንደሚያረጋው ነው እንጂ ሞላ ቆንጆ ነው። ያስተካክላሉ። በቃ እንፈታተሻለን፣ ችግር የለም። እኔ እኮ ጎበዝ ነኝ። ታዩናት ስማ፣ እኔ ምን አገባኝ? እኔ ምን አገባኝ? እሺ ካለ እኔ እድርልሻለሁ። በቃ ጅቋለሁ። እንደዛ ሴት ግን ሰብሮ እንዳይጠለሽ እናት። ምን ያልሰብሩም ደግሞ እንዲህ ነች፣ እንዲህ ነው አለባት፣ ችግር አለባት ምናምን እንቅልፍ ትወዳለች ምናምን እሱ እናት አለማብሮሽ የተኛ ሰው እኔ አብሬሽ አልተኛው ተተኛ እኔ ምን አውቃለሁ? ፈረዛሬ ጉድ መጣ። ኧረ ተይ አስቶ ተይ ትልቅ ሰው ነኝ። ተይ አፌን አታበላሽው እኮ ጨማምረው እንትን ብለው አነሳሱት። ሞት ይሙት ነው ብለው አነቃቂዎቹ ሰጆችና እነሱ ያነቃቁት ነገር ወሰፈኩት። ስንት ጊዜ ሞከርኩላት አለ ምላስሽ ነው ባላልባ ያስቀርሽ በጨቅጭቅኝ ወዲያ ወጥች። ይኸውልህ ሞላ፣ እኔ በራሴው ወጪ አንድ ቺክ ላመቻችልና አሪፍ ምሽት ታሳልፋለህ። ምን ፈልገህ ነው አንተ ሰው? ቆይ አንተ ሰው እያማል እንዴ? ነገርዬው የለህም እንዴ? ምን ሆነ ነው? እዲ የለህም? ስፖርት እየሰራ ነው ጎበዝ። ስፖርት ለጤንነት ለወዳጅነት የሚለው ይኸውልህ፣ እንደውም ያን ፍራንክ ምናምን የሚለውን ትተህ ስፖርት ብትሰራ ነው የሚያዋጣ። እሱ ነው የሚያዋጣ። በቃ ሙድ ያሽብኝ ማለት ነው እንዴ? ሙድ ከመያዝ ብር መያዝ አይሻልም? እንደውም ይኸውልህ ስፈልግ ነው ያገኘው። ደግሞ አንቺ ለምንድን ነው የምትፈልጊኝ? ይኸውልህ ዳኒ ቦይ፣ ይኸውልህ ምን መሰለህ፣ በቃ ወንዳው እንዲሆነ አንበሳ እንደዚህ ብረስ መዝጊያ የሚሆን የሚያምር ሸበላ የሆነ ባል ነገር ትፈልግልኝ? ኧረ አታስቢ፣ አንቺ ብቻ ፈልጊ እንጂ አሰልፍልሻለሁ። በል ማሰለፉ ይቅርብኝና አንዱንም ባመጣህልኝ በል እንዳትረሳ። ኧረ እመጣልሻለሁ። በቃ በይ ደህና ዋይ። በል እንዳትረሳ። የሆነ ግር ያለው ደግሞ አንቺ ምን ልትይኝ ነው? እኔ እኮ ምንም አልፈልግም። ሰላም ልበልህ ብዬ እኮ ነው። ጥሩ ነው። ምን ልስጥሽ አሁን? የኔ ቆንጆ ሰላም ልበልህ ብዬ እኮ ነው። የኔ ሸበላ በቃ ሰላም አልሽኝ አይደል? ምን ትሰራለሽ? ሂጂ፣ ጥርግ በይ በቃ ሂጂ። ወይኔ አስቱ ማስቲካ፣ እኔ ግን እንደው ባላ ይውጣልሽ። ማን ይረዳኝ? ሞልሻ በጣም ነው የምወድሽ የኔ ፍቅር። እንዴ ወይ ተወዳሽ? አይ ምንም አይደል። ካላስቸገርኩህ ሰፈሩ በሙሉ ጭር ብሏል። ትሸኘኛለህ? ሸኘኝ? እራስሽ ሂጂ፣ እኔ እየሸኩ ነው። ሂጂ። በእናትህ ስለፈራው እኮ ነው። ሰፈሩ በሙሉ ጭር ብሏል። እዛች ቅያሷ ድረስ ብቻ ሸኘኝ።
ሰፈሩ አይሽ አወኩት አንዴ ነው ቀለም የማደርገው ሰፈር ከበል አይ ይቅርብኝ አልበላም ቻለች ምን ሆነክ ነው? ለምንድን ነው የሳምሽኝ? አልፈልግም በሴት መሳምና መታቀፍ አልፈልግም ብዬ ስንት ጊዜ ነገርኩ። አይገባሽም እንዴ? እንዴ ለምን? አይመለከትሽም በቃ ምን ሆነ ነው አንተ አትናገርም እንዴ ሆንከው? የሬዲያ ሪዝጋ ምንድን እርቦህ ነው? ምግብ ላምጣልህ? አልበላም በቃ አልበላም። ምግብ ካልበላህማ የሆነ ነገር ሆናል። ታዲያ ምንድን ነው የሆንከው? እማማ እኔ ሴቱ ያቺ መጣ በዚህ ሳመች። እኔ ሴት መሳም አልፈልግም አልሳምም ሲል ያቺም ትመጣና እዚህ ያቺም ትመጣና እዚህ እንዲህ አድርገው በቃ እየሳሙ ሊጨርሱ እንዴ በቃ እኔ ስራ እኮ አላሰራኝም። ወደዱ ይሳሙሃ። ታዲያ ምንድን ነው ችግሩ? ለምንድን ነው ብሽሙ እንትን ሄደው ይሳሙ? ምን እኔ ምን ነው እንጃ። እውነቱን እኮ ነው። እንደው እየመጡ ምንድን ነው የሚረብሹት? ምንም ነው ሞላ አንተ ፈራለሁ ስለምትል እኮ ነው። አትፍራ። ይኸውልህ ሴት ነው። ለምንድን ነው የምትፈራ? ደግሞ እንዲህ ይሉኛል። እንዲህ እንደሱ ሲሉ አንተ ማን ነው? እንዴት አላችሁ ማማ? ሰላም ነው? ደህና ዋልሽ? ምን ሆነሃል? አንተ ሴት ልጅ በቆመችበት ተጥሎ ይኬዳል? ምን አይነቱ ነው እንዴ? የኔ ወርቅ አንቺ ነሽ እንዴ ሳምሽው? አዎ ማማ፣ ችግር አለ? ኧረ የለውም እናት አለ። ምን አለው? ምን ይሁን ብለሽ ነው አንቺ እሱ ላይ የምትንጠለጠይ? ምን ሆነሽ ነው? ኧረ ማማ፣ እኔ ከሱ ምንም ፈልጌ አይደለም። እኔ ስለ ዳኒ ጠየቀው የሚያውቀው ዳኒ ሄደላ ነው? እንዴ ስለ ዳኒ ታዲያ ሞላ ጓደኛ ናቸው ይቀራረባሉ። ዳኒ ፈልገሽ ነው እናት አለ? አዎ ማማ፣ እንደውም እርሶ ይንገሩኝ ስለ ዳኒ። ምን ልንገርሽ ስለ ዳኒ? የሚያውቁት ሚስት አለ ጓደኛ አለ? ረፈር ብላለች አንቺ ስናታ ወደሽ ብሎ? አዎ ማማ፣ የሆነ ኩራተኛና ጢባራም ነገር ነው። እርሶ ይንገሩኝ። ሴቱ እንደ የኮራ ወደ አሁን ይሄኔ እኮ የሚለምንሽ ወንድ ይኖራል። ይሄ አመዳም አንቺን የመሰለ ቆንጆ አግኝቶ ነው እንዴ? ቆይ ጠይቃለሁ። እኔ ያው ማን እናውቃለን ብለሽ ነው እናቴ? ሞላን ታዩ ሞላ እኮ ባንቺ ተናዶ እኮ ነው እዚህ ሳመችኝ ብሎ ምግብ አልበላም አልልም ብሎ የተቀመጠ። ያው ሞላን እሱን ዳኒን ፈልጋ ነው። ግድ የለም እጠይቃለሁ። አሙች አንቺንማ እንደው ሚስት አድርጎ ማስቀመጥ ነው ያለበት። ወርቅ እኮ ነሽ እናቴ። እኔ ቆንጆ ማማ፣ አመሰግናለሁ በጣም። እንደው አይ ዳኒ አሁን ተከተለሽ መጣሽ ነው እሱ? ያው ጥሩ ይችል ተከትዬ መጣሁ። ቆይ በቃ አጣራለሁ። ሙች ነው አለለው። እኔ ነኝ ምድርሽ። ሙች አቋራብሽ ደግሞ ታዩ። ምን አባቱ እሱን ትከታያለሽ እንዴ? ይሄ አመዳም እንዴ? ኧረ ማማ አልስ ደግሞ እናቴ እኔም እንዳንቺ ልጅ እያለሁ እንደዚህ ነበርኩ። ሙች እንዴ ያለፍኩ ጊዜ ሰው ሁሉ እንዲህ ብሎ መጣችሁ ነው እንዲህ ብሎ ነበር የሚያይ። አዳኔ ማንን እወዳለሁ የሚኮራብኝ እሱን ተከትዬ እዚህ ሰው ለኔ እያለ እኔ ግን እዚህ ምናምን የሚለኝን እሱ ፈልጋለሁ። ግን ጥሩ አይደለም፣ ይጎዳሻል። ፍቅር እኩል ሲሆን ነው ጥሩ። አንቺ የምትወጂው እሱ የሚወድ ሲሆን ነው እንጂ ይጎዳሻል እኮ። ምንድን ነው የምትል? ተዋት በል ታረቁ። አንተም ብላ አይደለም ግን ሁለተኛ እንዳትስም። አትስምም። ዳንኤልን ነው መሳም የምትፈልግ እሷ። ታረቁ በቃ ቁጭ በይ። ጥሩ ግድ የለም እናት። ቆይ አገናኝሻለሁ። ዘንድሮ ልጆች እኔ የምለው ሞላ እንደው ቀልዱስ ቀልድ ነው። አንድ ቁም ነገር ልጠይቅ እስኪ። እንደው ሚስት የማግባት ዓላማ የለህም? እኔን ነው? እኔ ገና አላገባም። ገና ብዙ ዓላማ አለኝ።
ከዚህ በላይ ወዴት ልታድግ ነው? እጂ ቆይ አርጅታል እያሉ ነው እንዴ? ኧረ እኔ አላልኩም። ገና አንድ ፍሬ ልጅ ነህ እናቴ። እኔ አንድ ጥያቄ ልጠይቅህ። ምንድን ነው? ሴት እንደዚህ የምትፈራው ለምንድን ነው ሞላ? እስቲ ምክንያት ንገረኝ። እማማ ይሄ እኮ ሰው ሁሉ እኮ ወድጄ እኮ አይደለም እኮ ሰው ሁሉ ግን እኔ ሊረዳኝ አልቻለም። እሱም ማማም አልተረዱኝ። እኔ ምን አድርጌ ነው? በቃ እኔ ሰው የኔን ችግር ሊገባው አልቻለም። በቃ ግድ የለም እኔ እረዳሃለሁ። ንገረኝ። እናቴን አላውቃትም። ተወለድኩ በኋላ ነው የሞተችው። ግን ከወንድሜ ጋር አባቴ ጋር ሁኜ ነው ይቺ እንጀራ እናቷ ያሳደገችኝ። እንጀራ እናቴ በአባቴ ፊት ጥሩ ሰው ብትመስልም ግን በጣም ክፉ ሰው ናት። አባቴ ብዙ ጊዜ ውጭ ነው ስራ የሚሄደውና ብዙ ጊዜ ውጭ ነው የሚያድረው። በቃ እኛ ልክ እንዳላወቅን ይመስል ሌላ ወንድ እንደገና ይዛ ትመጣለች። ከወንድ ጋር ለመተኛት ብላ እኛን ውጭ ነው የምታሳድረን። ተፈጥሮ አስገድዱኝ እንኳን ሲሸናና ስትራዳ ትገርፈኛለች። ይህ እንደገና በበርበሬ ልታጥነኝም ትፈልጋለች እኮ። አንድ ቀን ተሰፈር ጓደኞቼ ፊት ለፊት አውልቃ ልብሴን ገረፈችኝ። በቃ በእንትን በጠፍር ምናምን ቀጠቀጠች። ድረስ የጓደኞቼ ያሾፉብኝ የሳቁብኝ በሙሉ ጆሮ ድረስ አሁን ድረስ ይሰማኛል። ታዲያ እኔ አሁን እንደው ይሄ ነገር እየደረሰብኝ እያያችሁ እኔ አሁን ይፈረድብኛል? እኔ ሞላ አሁን እንደው አላሳዝናችሁ? ይፈረድብኛል እንጂ እኔ እናት ታዲያ እኮ ነገር እኮ እንዲህ የድሮን አስበህ እንደዚህ መጎዳት እኮ የለብን። አቤት ጉድ! ምን ክፉ ናት ግን እንደው ውይ! አሁን አንተ ወንድ ነህ? ወንድም ወንድ ነኝ። ላሳይሽ። በምን አወቅ? ቆሜ ነው አምሼ ነው። በቃ ወንድነት ማለት ይሄ ነው ላንተ? ታዲያ ምን ትፈልጋለሽ? ተጀብለት ምን ይመስላል? ምን የሚል ጅል አጅል። አንተ ሞላ ሞላ። አቤት። እኔ የምልህ ሞላዬ፣ ለምንድን ነው ግን እንደው ሚስት ማታገባው? እኔን ነው ታላቅ ወንድሜ ሳያገባ አላገባም። ስንት ዓመቱ ነው ታላቅ ወንድም? የእሱ 70 ምናምን ይጎለዋል። አንተ እውነትም ልጅ ነው እባክህ። ስማ እኔም አንተን ወንድ ካላረኩ ሰው ብላ አትጥራኝ። በእውነት ሳልድርህ አልቀርም። ያው እንድች ብለህ ጥራኝ። ቆይ ወንድ ሳላረግህ ወሰዱት እንዴ? አሁን እማማ ማንም ሰው እዚህ ቤት ትውር እንዳይጣብቅ አደራ ብሎኛል። ማንም አባቷ በጣም እጠብቃለሁ። እስከዛ እስከሚመጡ ሸረብ ብላለሁ። አይሞላ እንደው አንተን አምኜ ቤቴን ጥዬ መሄድ እንደው አንተ ወንድነት ሰረ እንደው ወንድ ልጅ ተበላሸ ነው። እኔ እኮ ደንግጣለሁ ብዬ በላውና ናውጣ እሱ መኝታ ቤት ማን እሱ ነው እንዴ? እና ፍጨረዝ አስቀምጠው እኔ እኮ ምናምን ነገር መጣና ያዘ ይመስሉኝ።
እስቲ ልቤን ንኩት። ኧረ እኔ ያንተም ወግድ ደግሞ ነችኝ ደግሞ መጣ እንዴ ነችኝ ደግሞ ተጀመረ። ፈራ ወንድ ነኝ እያልክ አልነበረም እንዴ? ጀግና ነኝ እያልክ ወንድ ነበርኩ እኮ ስተኛ ነው እንደሱ የምትሆነው። አዎ በዛይዝ ወይ ጉዲ